የገባችሁ ሁሌ እንደምናገረው ላይክ የሚለውን እየተጫናችሁ ግቡ። እኔ ቀጥታ ወደ ዕለቱ ዋና ዋና ወጎች አልፋለሁ። ተመልካቾቻችን ራብም ገደለን፣ እንቅልፍም ማጣን፣ ኢማንም ማጣን፣ ተቀባይ መንግስት አላገኘንም። ችግሩ ግን ስንመለከተው እኛ አሁን በቀጥታ ስንመለከተው የመንግስት ችግር እንጂ የህዝብ ችግር አይመስልንም። በጎንደር አካባቢ ዘመቻ አንድነት በሚል ስም እየተካሄደ ያለው እንቅስቃሴ ቀጥሏል። በዚህ ዘመቻ የአገዛዙ ሰራዊት አባላት ላይ ጉዳት ደርሷል ተብሏል። ምንጮች እንደሚሉት የአሁኑ መንግስት በየዕለቱ በርካታ ወታደሮችን እያጣ ሲሆን ንጹሃን ዜጎችን ከመንገድ ላይ በማንሳት ላይ ይገኛል። በተመሳሳይ ዜና መንግስት ሊያካሄድ የነበረውን ስብሰባ ጣና መብረቅ ብርጌድ ማክሸፉ ተገልጿል። ይህ ብርጌድ በተቀናጀ ወታደራዊ ስልት በመጠቀም ጠላትን እንደከበበና ከባድ ጉዳት እንዳደረሰበት ተነግሯል። ሰላም ጤና ይስጥልን ተመልካቾቻችን፣ እንደምን ዋላችሁ እንደምን አመሻችሁ። ከአንከር ሚዲያ ዝግጅት ክፍል የአክብሮት ሰላምታችንን እናቀርባለን። በተለያዩ የአማራ ክልል አካባቢዎች የሚካሄዱትን የህልውና ተጋድሎች በተመለከተ ዛሬም አንዳንድ መረጃዎችን ወደ እናንተ ለማድረስ ነው በልዩ የዜና ክፍለ ጊዜ የመጣ ነው። በባህር ዳር የአማራ ፋኖ በጎጃም ልዩ ኦፕሬሽን በማካሄድ በመኮድ መከላከያ ኮንስትራክሽን ድርጅትና በአውሮፕላኑ ማረፊያ ላይ መጠነኛ ጥቃት መፈጸሙም ተሰምቷል። እሱን በተመለከተ መረጃዎች አሉ። በወሎ እንደዚሁም በጎንደር የተለያዩ አውደ ውጊያዎች እንደተካሄዱ ሰምተናል። የአማራ ፋኖ በጎጃምም መግለጫ አውጥቷል። እነዚህን በተመለከተ ከዘውትር ተሳታፊያችን ጋር መረጃውንም አስተያየቱንም እንቀበላለን ማለት ነው። በጣም አመሰግናለሁ። እስቲ ከባህር ዳሩ ኦፕሬሽን እንጀምር። ምንድነው የሆነው ባህር ዳር? መሳይ እንግዲህ በአማራ ክልል ለሁለት ዓመት ለሚጠጋ ጊዜ የአገዛዙ ጦር በከፍተኛ የጦር ኃይል ታጅቦ በድሮን በላይ በጀቶችን በከባድ መሳሪያዎች በቡድን መሳሪያዎች በበርካታ እዞችና ክፍለ ጦሮች ተደራጅቶ ሁለት ዓመት ሙሉ ጦርነት ቢያደርግም ፈቅ ያለ ድል በአይን ሊታይ የሚችል ድል ሊያገኝ አልቻለም። ነገር ግን እነሱ በድስኩራቸው ከጠቅላይ ሚኒስትሩ ጀምሮ ኢታማጆር ሹሙ አሁን በቅርብ ቀን ከ3 እና ከ4 ቀን በፊት የመለቃቀም ስራ ነው የቀረን፣ የፋኖ ኃይሎችን ጉዳት እንዳያደርሱ አድርገን በተነናቸዋል። አሁን የመለቃቀም ስራ ነው የቀረን፣ ከ10,000 በላይ የፋኖ ኃይሎችን ማርከናል። ከእንግዲህ በኋላ በአማራ ክልል ወደ ልማት ብቻ ነው ልንዞር የምንችለው እንጂ ከእንግዲህ በኋላ አማራ ክልል ላይ መከላከያን የሚገዳደር ኃይል የለም ብለው ተናግረው ሳይጨርሱ እዛው አፍንጫቸው ስር ላይ ከባህር ዳር ከተማ ከክልሉ ከተማ በቅርብ ርቀት ላይ የሚገኝ ኤርፖርቷ ጎን ላይ የሚገኘውን መኮድ ወይንም የመከላከያ ኮንስትራክሽን ድርጅትና የኢትዮጵያ አየር ኃይል ዋና የአማራ ክልል የምዕራብ እዝ ዋና ማዘዣ ጣቢያ ላይ የፋኖ ኃይሎች ከፍተኛ የከባድ መሳሪያ ውርጅብኝ ሲያወርዱበት ነው የዋሉትኝ። የጣናው መብረቅ በተለይ የጣናው መብረቅ ብርጌድ በዛሬው ዕለት ከሌሊቱ 9 ሰዓት ተኩል እስከ 11 ሰዓት ድረስ በተደጋጋሚ ከባድ መሳሪያ ጥቃት አድርሶባቸዋል። በካምፑ ላይ ቁሳዊ ወታደራዊ ክሳራ እንደደረሰ ነው የደረሰኝ መረጃ የሚያመላክተው። እንግዲህ የፋኖ ኃይሎች ከቀን ወደ ቀን በጣም በከፍተኛ ደረጃ ኃይላቸውን እያጠናከሩ መጀመሪያ በቁመ ጠብቀኝ እና በእነሱ እንዳሉት በተወሰነ ቁጥር ክላሽ ነው ውጊያውን የጀመሩት። አሁን ከቡድን መሳሪያ አልፈው ከባድ መሳሪያዎችን ታጥቀው የቤዝመንቶችን የመከላከያ ዋና ማዘዣ ጣቢያዎችን የመከላከያ ኮንስትራክሽን ድርጅት የመከላከያ አየር ኃይል የሄሊኮፕተርና የሚግ ምድብ የተባለውን ቦታ ዛሬ ደብድበዋል። በእርግጥ መከላከያ እስካሁን ድረስ ሚዲያም በተለያዩ እንትኖችን መግለጫ አልሰጠም። በምዕራብ ጎጃም 5ኛ ክፍለ ጦር ጓጉሳ ብርጌድ በአገዛዙ ሰራዊት ላይ ጥቃት በመፈጸም ከፍተኛ የሆነ ውጤት አስመዝግቧል። በተመሳሳይ የወን ብርጌድ ከ20 በላይ የአገዛዙን ወታደሮች መደምሰሱን ምንጮች ገልጸዋል። በጎንደር የታች አርማጭ ወረዳ ጨፍቻ ሙሉ በሙሉ መውደሙ ተነግሯል። በጠገዴ ወረዳ የጎቤ ክፍለ ጦር ቃክሾን ብርጌድ በአካባቢው የነበሩ የአገዛዙ ወታደሮች ላይ እርምጃ በመውሰድ ነፃ ማውጣቱን ተናግሯል። በሰሜን ጎንደር የራሱ አሞራ 3ኛ ኮር የአያሌው ብሩኮር ክፍለ ጦር በወሰደው ድንገተኛ ጥቃት 2 የጠላት ወታደራዊ ተሽከርካሪዎችን ማውደሙ ተገልጿል። ጣና መብረቅ ብርጌድ መንግስት ሊያካሄድ የነበረውን ስብሰባ ማክሸፉን የገለጸ ሲሆን በዚህ ምክንያትም መንግስት ንጹሃን ዜጎች ላይ እርምጃ መውሰዱ ተዘግቧል። በአማራ ክልል ወጣቶችን በግዳጅ ወደ ጦርነት ለመውሰድ የሚደረግ አፈሳ እየተካሄደ መሆኑ ተጠቁሟል። በተጨማሪም የወን ሰማይ ስር የወን ብርጌድ ከ20 በላይ የአገዛዙ ወታደሮችን መደምሰሱን ምንጮች ገልጸዋል። በሰከላ ወረዳ ሻምባይ ከተማ የጎጃም አቁም ምድር ክፍለ ጦር የወን ብርጌድ በጠላት ላይ ጥቃት በመፈጸም ከ20 በላይ ኃይሎችን መደምሰሱን ተናግሯል። ነገር ግን ተጨባጭ መረጃዎች የሚያሳዩት ከፍተኛ ድብደባ እንደተፈጸመበትና በዛው አካባቢ ጉዳት እንደደረሰበት ነው ከአካባቢው ምንጮቻችን የደረሰን መረጃ
የሚያመላክተው። እንግዲህ ቀደም ሲል ያነሳዋል በከፍተኛ የአገዛዙ ወታደራዊ ሹማምንቶች በኩል የሚገለጸው የሚነገረው ነገር ለህብረተሰቡ ከፍተኛ የሆነ የመረጃ የተሳሳተ መረጃ የማድረስ ያህል ነው እንግዲህ መግለጽ የሚቻለው። ምክንያቱም መሬት ላይ ካለው ሁኔታ ነባራዊ ሁኔታ አንጻር በአዛዦቹ የሚገለጸው ነገር ፈጽሞ የሚገናኝ አይደለም። ዛሬ እንኳን የሌተናል ጀነራል ብርሃኑ በቀለ የሚባለው የቀጠናው የኮማንድ ፖስት ኃላፊ የተናገረውን መጥቀስ ይቻላል። ጽንፈኛውን ኃይል በመደምሰስ የክልሉን ሰላም አስተማማኝ በማድረግ ላይ እንገኛለን የሚል መግለጫ ነው የሰጠው። እውነት ለመናገር ይሄ ጀነራል ብርሃኑ በቀለ የሚባለው እንዲህ አይነት ቃሉም ሳይገለጽ እንዲህ አይነት መግለጫ ምናልባትም ለ10ኛ ጊዜ መስጠቱ ነው። ይህንኑ መግለጫ መልሰው መላልሰው ቀኑን ብቻ እየቀየሩ የሚያቀርቡ ነው የሚመስለው። በዚህ ደረጃ ለህብረተሰቡ የተሳሳተ መረጃ እያቀረቡ በጎን ደግሞ ልጆችን እያፈሱ ህፃናትን እያፈሱ ለዚህ ጦርነት መናጆ እያደረጉበት ያለው አካሄድ እጅግ አሳዛኝ ነው። የኢትዮጵያ ህዝብ ሊጠይቅ ይገባል። ከተደመሰሱ ፋኖች ካለቁ በምትሉ ደረጃ ለቀማ ብቻ ከቀረም ለምን ልጆቻችንን ትወስዳላችሁ ብለው መጠየቅ ያለባቸው ጊዜ ላይ የደረሱ ነው የሚመስለው። ከዚህ አንጻር መታየት አለበት። እውነት ነው መሳይ። እንግዲህ አጠቃላይ በአማራ ክልል እያደረጉ ያሉት አፈሳ እውነት ለፋኖና ለሸኔ ነው ብለን የምንጠራጠር ደረጃ ድረስ ነው። አንደኛ እነሱ በሚዲያ እየተናገሩ ያሉት አቅማቸው ተመቷል፣ የጀርባ አጥንታቸው አከርካሪያቸው ተሰብሯል፣ ተበትነዋል፣ እርስ በርሳቸው እየተዋጉ ነው፣ ከእንግዲህ በኋላ በዛ አካባቢ ጥይት አይተኮስም እያሉ ነገር ግን በትንንሽ ከተሞች ሳይቀር በጥምር ጦሩ ከባድ መሳሪያዎችን የቡድን መሳሪያዎችን በሻለቃ በክፍለ ጦር ደረጃ ተደራጅቶ እነሱ በተለይ ተቆጣጥረው በሚገኙት ከተሞች ላይ ወታደራዊ አፈና በመፈጸም ድሬዳዋ ላይ ተቃውሞ ተነስተዋል። የአማራ ፋኖ በእጁ የሚገኙ የባንክ ደብተሮችና አካውንቶችን በአስቸኳይ ገቢ እንዲያደርጉ እየተደረገ እንደሆነ ተገልጿል። የታች አርማጭ ወረዳ ጨፍታ በአሁኑ ወቅት ሙሉ በሙሉ ወድሟል የሚሉ መረጃዎች እየወጡ ነው። ጨፍታ በአንድ ጀንበር ወደ ፍርስራሽ ክምርነት ተቀይራለች። ይህን ውድመት ያስከተለው ትክክለኛውን ምክንያት በእርግጠኝነት ለመናገር አስቸጋሪ በሆነ በአሁኑ ሰዓት በአካባቢው እየተካሄደ ያለው ወታደራዊ ግጭት ለዚህ ውድመት ዋነኛ ምክንያት እንደሆነ እየተነገረ ይገኛል። ወታደራዊ እንቅስቃሴዎች፣ የአየር ላይ ጥቃቶች፣ የመሬት ላይ ውጊያዎች ሁሉም ለዚህ ውድመት አስተዋጽኦ አድርጓል። ይህ ውድመት በጨፍታ ህዝብ ላይ ከፍተኛ የሆነ ተጽዕኖ ማሳደሩ ተነግሯል። ብዙ ሰዎች ቤታቸውን፣ ንብረታቸውን አጥተዋል፣ ተፈናቅለዋል፣ ለከፍተኛ የሆነ የኢኮኖሚ ችግር ተጋልጠዋል። ከዚህም በላይ የስነ-ልቦና ጉዳት ደርሶባቸዋል። የሚወዷቸውን ሰዎች ያጡ፣ ቤተሰቦቻቸው የተጎዱ፣ ህይወታቸው የተመሰቃቀለ ሰዎች ቁጥር ቀላል አይደለም ተብሏል። ወደ ሌላኛው ዜና ስናልፍም የጎቤ ክፍለ ጦር ከአክሾን ብርግድ በጠገዴ ወረዳ የአገዛዙን ወታደሮች ላይ እርምጃ በመውሰድ አካባቢውን ነጻ ማውጣቱን ተናግሯል። ብርጌዱ በአካባቢው የነበሩትን የመንግስት ወታደሮችን በማሸነፍ አካባቢውን ከቁጥጥራቸው አስወጥቷል። አንዳንድ ሰዎች ይህንን እንደ ድል ሲቆጥሩት፣ ሌሎች ደግሞ ስጋት ላይ ናቸው። ምክንያቱም የእርምጃ ወደፊት ወደ ከፋ ግጭት ሊያመራ ይችላል ብለው ስለሚሰጉ ነው። የጎቤ ክፍለ ጦር ከአክሾን ብርጌድ እርምጃ ትክክል ነው ወይስ አይደለም የሚለው ጥያቄ በአሁኑ ሰዓት ብዙዎችን እያነጋገረ ይገኛል። በምዕራብ ጎጃም 5ኛ ክፍለ ጦር ጓጉሳ ብርጌድ በአገዛዙ ሰራዊት ላይ ጥቃት በመፈጸም ከፍተኛ የሆነ ውጤት አስመዝግቧል። በተመሳሳይም የወን ብርጌድ ከ20 በላይ የአገዛዙን ወታደሮች መደምሰሱን ምንጮች አረጋግጠዋል።